ሰላም የተከበራችሁ ውድ አድማጮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ዛሬ የምንመለከታቸው ጉዳዮችም ይኖራሉ። ቀዳሚ የምናደርገው የሊዮኔል ሜሲን ጉዳይ ነው። አርጀንቲናዊ ኮከብ የ8 ጊዜ የባለንዶር አሸናፊው ሊዮኔል ሜሲ በዚህኛው የአርጀንቲና ብሔራዊ ቡድን የስም ዝርዝር ውስጥ እንዳልተካተተ ተገልጿል። ተጫዋቹ ለምንድን ነው በብሔራዊ ቡድን ውስጥ ያልተካተተው? ለምንድን ነው ከዚህ ብሔራዊ ቡድንስ ጋር አብሮ በስኳድ ውስጥ የማይኖረው የሚለውን ጉዳይ እንመለከታለን። እንግዲህ ይህ ሳምንት እንደምታውቁት የክለቦች ጨዋታ የማይደረግበት የትኛው ማለት በወንዶች እግር ኳስ ያሉ የአውሮፓ ቻምፒየንስ ሊግ፣ የዩሮፓ ሊግ፣ ኮንፈረንስ ሊግ፣ የእንግሊዝ ፕሪሚየር ሊግን ጨምሮ የተለያዩ ሀገራት የሊግ ጨዋታዎች የማይደረጉበት ጊዜ ነው። በፊፋ ካሌንደር መሰረት የውድድር ዓመቱ የኢንተርናሽናል ብሬክ ወይም ደግሞ የዓለም አቀፍ ጨዋታዎች የሚደረጉበት ወቅት ነው። በአፍሪካ የዓለም ዋንጫ የማጣሪያ ጨዋታዎች ይደረጋሉ። እንዲሁም ደግሞ እንደነ አርጀንቲና፣ ብራዚል በሚገኙበትም አህጉር የዓለም ዋንጫ የማጣሪያ ጨዋታዎች የሚከናወኑ ይሆናል ማለት ነው። እንግዲህ አሁን እንደዚህ ያሉ ጉዳዮች ሲነሱ መስማት በዚህ ሰዓት ላይ አዲስ ነገር አይሆንም። እከሌ በዚህ ስብስብ ውስጥ አለ፣ እከሌ ከዚህ ስብስብ ተቀንሷል የሚሉ ጉዳዮችን መስማት ላይ ያስገርም ይችላል። ታዲያ ሊዮኔል ሜሲ ከዚህ ብሔራዊ ቡድን ጋር እንደማይጓዝ እና ደግሞ ከስብስቡም እንደተቀነሰም ጭምር መረጃዎቹ እየወጡ ይገኛሉ። ለምንድን ነው ሊዮኔል ሜሲ ከዚህ ስብስብ የተቀነሰው የሚለውን ጉዳይ እንመለከታለን። ተጫዋቹ እንግዲህ በቅርብ ጊዜያት ውስጥ በፊትነስ ጉዳይ በአካል ብቃት ጉዳይ በጣም ስትራግል እያደረገ እየታገለ የሚገኝ ተጫዋቹ ነው። ጉዳቶች ከጨዋታ ውጭ እያደረጉት ነው። ምናልባትም ደግሞ ሊጉ ሜጀር ሊግ ሶከር ስለሆነ ነው እንጂ በሌሎች ሊጎች ላይ ደግሞ ቢሆን ኢቭን ለረጅም ጊዜያት ከሜዳ ሲርቅ ልንመለከትበት የምንችልበት እድል በጣም ሰፊ ነበር። የጉዳቱ መጠንም በጣም ከፍተኛ ስለሚሆን ማለት ነው። እንግዲህ ሊዮኔል ሜሲ በተለይም በትላንትናው ዕለት በወጡ መረጃዎች የአርጀንቲና ብሔራዊ ቡድን በቀጣይ የሚያከናውናቸው 2 ወሳኝ የዓለም ዋንጫ የማጣሪያ ጨዋታዎች ይጠብቁታል። ከኡራጓይ እና ከብራዚል ብሔራዊ ቡድን ጋር ነው አርጀንቲና ጨዋታዋን የምታከናውነው። በእነዚህ 2 ጨዋታዎች ላይ ሊዮኔል ሜሲ ከአርጀንቲና ብሔራዊ ቡድን ጋር እንደማይገኝ እንዲሁም ደግሞ የስብስቡ አባል እንዳልሆነም ጭምር ተገልጿል። ኢንተር ማያሚ ከአታላንታ ጋር ጨዋታውን አከናውነው ነበር እሁድ ዕለት። በዛ ጨዋታ ላይ እንደገና ጉዳት እንዳስተናገደ ነው እየወጡት ያሉት መረጃዎች የሚያሳዩት። እነዚህ 2 የዓለም ዋንጫ የማጣሪያ ጨዋታዎች ለአርጀንቲና ብሔራዊ ቡድን እጅግ በጣም ወሳኝ ከሚባሉ ጨዋታዎች መካከል አንደኛው ነው። ኡራጓይ ምን አይነት አቅም እንዳላት ይታወቃል። ጥሩ ተጫዋቾችን በስብስቧ ውስጥ ይዛ ትገኛለች። ስለዚህ እነዚህን ጥሩ ተጫዋቾች ይዛ ነው ከአርጀንቲና ጋር የምትጫወተው። ከዛም ባሻገር ከብራዚል ጋር የሚደረገው ጨዋታ ደርቢ ነው። በምንም አይነት መንገድ ይገናኙ፣ ዓለም ዋንጫ ላይ የሚገናኙ፣ በዓለም ዋንጫ ማጣሪያ የሚገናኙ፣ ኮፓ አሜሪካም ላይ ቢገናኙ፣ በየትኛውም ቶርናመንት ላይ ቢገናኙ ሁለቱ ቡድኖች ምን ያክል በጣም ጠንካራ ብሔራዊ ቡድኖች እንደሆኑና ከዛም ባሻገር ደግሞ ያላቸው የደርቢ ስሜት የተቀናቃኝነት ስሜት ምን ያክል ከፍ ያለ እንደሆነ ይታወቃል። የዓለም ዋንጫን በማሸነፍ ታሪክ ያላቸው ቡድኖች ናቸው። ትልልቅ ተጫዋቾችን ስመጥር ተጫዋቾችን በማብቃትም ጭምር የሚታወቁ ቡድኖች ናቸው። ስለዚህ ይህም ጨዋታ በራሱ የሊዮኔል ሜሲን መገኘት የሚፈልግ የጨዋታ መርሃ ግብር ነው። እንግዲህ አርጀንቲና ቀዳሚውን ጨዋታ የምታከናውነው ከዩራጓይ ብሔራዊ ቡድን ጋር ነው። ከሌሊቱ 8 ሰዓት ከ30 ላይ የሚከናወን ጨዋታ ነው። ይህ ጨዋታ የሚከናወነው ከ4 ቀናት በኋላ የሚደረግ የጨዋታ መርሃ ግብር ነው። ቅዳሜ ዕለት ነው ይህ ጨዋታ የሚከናወነው። ከዛ በመቀጠል ደግሞ ረቡዕ ዕለት 9 ሰዓት ላይ ከሌሊቱ 9 ሰዓት አርጀንቲና ከብራዚል ጋር ጨዋታዋን የምታከናውን ይሆናል ማለት ነው። ይህም ጨዋታ እንደዚሁ ይጠበቃል። አርጀንቲና በ25 ነጥቦች ከምድቧ አናት ላይ ተቀምጣ እየመራች ትገኛለች። ኡራጓይ 2ኛ ደረጃ ላይ ነው የምትገኘው። ስለዚህ አንደኛና 2ኛ ላይ ያሉ ቡድኖች የሚያከናውኑት ጨዋታ ነው። በከዋክብትም ብዛት ደግሞ በጣም ትልልቅ ተጫዋቾችን ከያዘችው ብራዚል ጋር የምታከናውነው ጨዋታ ይጠበቃል። ነገር ግን ሊዮኔል ሜሲ እንግዲህ በእነዚህ 2 ጨዋታዎች ላይ እንደማይኖር ጭምር ነው የተገለጸው። ተጫዋቹ ከተጠባባቂ ወንበር ከተነሳ በኋላ በኮንካካፍ ቻምፒዮንስ ካፕ ተቀይሮ ገብቶ ግብ አስቆጥሮ እንደነበር ይታወሳል። ያ ቢሆንም ግን አሁንም ደግሞ የጉዳቱ ነገር በደንብ በስፋት እየተነሳ ነው የሚገኘው። ከሊዮኔል ሜሲ ጋር ተያይዞ እንግዲህ በጣም ብዙ ነገሮችን ልናነሳ ወይም ደግሞ ስለ ብዙ ነገሮች ልንነጋገር እንችላለን።
ተጫዋቹ አሁን ባለበት ሁኔታ ወይም አሁን ባለበት በዚህ ወቅታዊ ጊዜ የጉዳቶቹ ነገር መደጋገማቸው ምናልባት ቀጣዩ ዓለም ዋንጫ ላይ እንዳንመለከተው ሊያደርግ እንደሚችልም በርካቶች ስጋት አላቸው። ተጫዋቹ ዓለም ዋንጫን አላሸነፈም፣ የዓለም ዋንጫን ስላላነሳ የምንጊዜ ምርጡ ተጫዋች ወይም ግሬተስት ኦፍ ኦል ታይም የሚለው ቅጥያ ሊሰጠው የሚገባ ተጫዋች አልነበረም የሚሉ አይነት ክሶች በተጫዋቹ ላይ ቢነሱም ግን ደግሞ ተጫዋቹ የኮፓ አሜሪካን፣ ዓለም ዋንጫን በቃ ደጋግሞ ዋንጫዎችን በማሸነፍ ከአርጀንቲና ብሔራዊ ቡድን ጋር ምርጥ የሆነውን ታሪክ መስራት ችሏል። ምርጥ የሆነውን ጊዜ ማሳለፍ ችሏል ማለት ነው። እንግዲህ እነዚህን ጉዳዮች ደግሞ ስንመለከትና ወይ ደግሞ ከነዚህ ጉዳዮች ጋር ያሉትን ነገሮች ስንመለከት ሊዮኔል ሜሲ ምናልባት ቀጣዩ ዓለም ዋንጫ ላይ ይሰለፋል ወይስ ደግሞ አይሰለፍም የሚለውን ገና ካሁኑ እንድናነሳ ያስገደናል። ምናልባት እንደኔ እንደሚታየኝ ተጫዋቹ በጣም ትልቅ ተጫዋች ስለሆነ ለአርጀንቲና ብሔራዊ ቡድን ሲሰጥ ከነበረውም ግልጋሎት አንጻር ካለውም ልምድ አንጻር በአርጀንቲና ብሔራዊ ቡድን የበለጠ ሊፈለግ የሚችል ተጫዋች እንደሆነ በቀጣዩ ጊዜም ስብስቡ ላይ ሊገኝ የሚችል ተጫዋች እንደሆነ ማንሳት ያስፈልጋል። ግን እንደዚህ ደግሞ ጉዳቶች የሚደጋገሙበት ከሆነ የፊትነስ ጥያቄ የሚነሳበት ከሆነ ተጫዋቹ እንዲህ ባለው ትልቅ ቶርናመንት ላይ የሚሰለፍበት እድል በጣም ጠባብ ይሆናል ማለት ነው። ተጫዋቹ ከአታላንታ ዩናይትድ ጋር በሜጀር ሊግ ሶከር ተሰልፎ በተጫወተበት ጊዜ ሙሉ 90 ደቂቃ ጨርሶ ነው መጫወት የቻለው። ነገር ግን ደግሞ ጡንቻው ላይ የተወሰነ ምቾት እንዳልተሰማው ከጨዋታው መጠናቀቅ በኋላ መረጃዎች ሲወጡ ነበር። የአርጀንቲና ብሔራዊ ቡድን ደግሞ ሊዮኔል ሜሲን እንደዚህ ባለው ምቾት ባልተሰማው ሁኔታ ላይ ወደ ብሔራዊ ቡድኑ ቀላቅሎ የማጫወት ሪስክን እንደማይወስድ ጭምር ነው የተነገረው። ስለዚህ ወሳኝ የሆኑትን ጨዋታዎች ሲያከናውን በእርግጥ አርጀንቲና ከዓለም ዋንጫ ትርቃለች ወይም ከዓለም ዋንጫ ትወጣለች ተብሎ አይገመትም ወይም አይታሰብም። ምክንያቱም አንደኛ በዚህ በኮንሜቦሉ መሪ ከሆኑ ቡድኖች መካከል ልክ ትልልቅ የሆኑ ብሔራዊ ቡድኖችን ስናነሳ ለምሳሌ በ2026ቱ የዓለም ዋንጫ እንግዲህ አሜሪካ፣ ሜክሲኮና ካናዳ ናቸው የሚያስተናግዱት። በኮንሜቦሉ እዚህ የደረጃ ሰንጠረዥ መሪ የሆነች ሀገር ናት። በዓለም ዋንጫ ማጣሪያ በደቡብ አሜሪካ ሀገራት ማለት ነው እነ ኢኳዶር፣ ኮሎምቢያ፣ ፓራጓይ፣ ቺሊ የመሳሰሉ ሀገራት የሚገኙበት ምድብ ነው። እንግዲህ በምድቧ መሪ የሆነች ሀገር ናት። ነገር ግን ደግሞ ያ ቢሆንም ቅሉ እያንዳንዱ ጨዋታዎችን ማሸነፍ ለብሔራዊ ቡድኑ ስነ ልቦና በጣም ትልቅ ጠቀሜታ ስላለው የጨዋታው ወሳኝነትን በዛ ልክ የሚነሳ ነው። ጨዋታውን እንግዲህ አርብ ሌሊት ለቅዳሜ ሲያከናውኑ ኡራጓይን በሞንቴቪዲዮ ይገጥሙና ብራዚልን ደግሞ በቦነስ አይረስ ነው የሚገጥሙት። ይህ ጨዋታ ሲከናወን በሜዳቸው የሚከናወን ጨዋታ ነው። የአርጀንቲና ትልቁ ከተማ ነው ቦነስ አይረስ። ለብራዚል ብሔራዊ ቡድን ያላቸው ጥላቻ ይታወቃል። እርስ በርሳቸው ያላቸው ራይቫለሪ ይታወቃል። ስለዚህ በዚህ ጨዋታ ላይ ሜሲ እንዲኖር ይፈለግ ነበር፣ ግን ደግሞ ሜሲ የለም። ሜሲ በዚህ በዓለም ዋንጫ ማጣሪያው ከፍተኛ ግብ አስቆጣሪ ነው ተጫዋች ነው። 6 ግቦችን ማስቆጠር ችሏል። ነገር ግን ደግሞ ለአርጀንቲና ብሔራዊ ቡድን ሌላው መጥፎ ዜና ምንድን ነው? የሮማው የፊት መስመር ተጫዋች ፓውሎ ዲባላም በዚህ ስብስብ ውስጥ አለመገኘቱ ነው። ስለዚህ የፊት መስመሩን ሊያሳሳባቸው ይችላል የሚል ስጋትን በአርጀንቲና ብሔራዊ ቡድን በኩል ፈጥሯል። እነዚህን ተጫዋቾች አነሳን እንጂ የሪቨር ፕሌቱ ፉልባክ ፓውሎ ሞንቴልም በዚህ ስብስብ ውስጥ በጉዳት ምክንያት ከማይኖሩ ተጫዋቾች መካከል አንደኛው ነው። ስለዚህ እነዚህን ተጫዋቾች አለመኖር ስንመለከት አርጀንቲና የተወሰኑ ጉዳቶች አጋጥመዋታል ተብሏል። ኢንተርናሽናል ብሬኩ ላይ የሚሰማው መጥፎ ነገር የተጫዋቾች መጎዳት፣ የተጫዋቾች በስብስብ ውስጥ አለመኖር እንዳለ ሆኖ በውድድሩ ላይ ደግሞ መሳተፍ ከጀመሩ በኋላ ጉዳት ሲያጋጥማቸው ለተጫዋቾችም ለክለቦችም ትልቅ ስጋት መሆኑ አይቀሬ ጉዳይ ነው። ስለዚህ የሊዮኔል ሜሲ አለመኖርና የሌሎች ተጫዋቾች መጎዳትን ተከትሎ በአርጀንቲና በኩል እንግዲህ የፊት መስመሩ ሊያሳሳ ይችላል። ግን ደግሞ በፊት መስመሩ ላይ ጥሩ ተጫዋቾች ስላሉ ያም እንደ ጥሩ አማራጭ የተነሳ ነው የሚገኘው። ብራዚል በዚህ በምድቧ ላይ 5ኛ ደረጃ ላይ ነው የምትገኘው ከአርጀንቲና በ7 ነጥቦች ርቃ። የ33 ዓመቱ ተጫዋች ኔይማር ጁኒዮር በዚህ ስብስብ ውስጥ አይገኝም። ተጫዋቹ እንግዲህ ጉዳት እንዳጋጠመው ይታወቃል። አርጀንቲና ለነማን ጥሪ አቅርባለች የሚለውን ጉዳይ ደግሞ ስንመለከት እንደነ ኤሚሊያኖ ማርቲኔዝ እንዲሁ ደግሞ ናሁል ሞሊና፣ ክሪስቲያን ሮሜሮ፣
የመሳሰሉ ተጫዋቾች በዚህ ስብስብ ውስጥ ይገኛሉ። የፊት መስመራቸውን ግን ስንመለከተው ምንም እንኳን ፓውሎ ዲባላና ሊዮኔል ሜሲ የቡድኑ ካፕቴን በጉዳት ምክንያት በዚህ ስብስብ ውስጥ ባይገኙም እነ ላውትሮ ማርቲኔዝ፣ ሁሊያን አልቫሬዝ እንዲሁም ደግሞ አንሄል ኮሪያ ከዛም ባሻገር ኒኮላስ ፓዝ፣ ሳንቲያጎ ካስትሮ የቦሎኛው ተጫዋች እንዲሁም ደግሞ በዩቬንቱስ የምናውቀው ኒኮላስ ጎንዛሌዝ በዚህ ስብስብ ውስጥ የሚገኙ ተጫዋቾች ናቸው። ስለዚህ አርጀንቲና እንደው እነዚህ ተጫዋቾች በዚህ ስብስብ ውስጥ አለመኖራቸው ለቡድኑ የሆነ የሚፈጥረው አለመኖር ጉዳት ቢኖርም የቡድኑ ካፕቴን ሊዮኔል ሜሲ አለመኖሩ የሚያሳድረው ጉዳት ቢኖርም ነገር ግን ደግሞ ጥሩ ተጫዋቾች መኖራቸው ለአርጀንቲና ነገሩን ያን ያክል ከባድ እንዳይሆንባት ሊያደርግ ይችላል። ሊዮኔል ሜሲ ግን በዚህ ስብስብ ውስጥ አለመኖሩ የአርጀንቲናን ደጋፊዎች እያስከፋ ነው የሚገኘው። ተጫዋቹ በዚህ ስብስብ ውስጥ የማይገኘው በጉዳት ምክንያት መሆኑ ተዘግቧል። አርጀንቲና 2 ጨዋታዎቿን ከዩራጓይና ከብራዚል ብሔራዊ ቡድን ጋር የምታከናውን ይሆናል።